ሁለት ወሳኝ መረጃዎች አሉ። ከመቀሌ አዲስ አበባ አንደኛው መረጃችን ነው። በሌላ አቅጣጫ ደግሞ ኢራንና አሜሪካ ዳግም ወደ ጦርነት እያመሩ መሆኑን የሚያመለክተው ደግሞ ሌላኛው መረጃችን ነው። አሜሪካም ኢራንም ተኩሰዋል። The United States has launched what it is calling defensive strikes in southern Iran. The attacks on missile launch sites and Iranian mine-laying. Iranian state-affiliated media aired this video of what it says is the remains of a US MQ Reaper drone shot out of the sky by the Revolutionary Guard Corps. ግንቦት 20 በተናጠል እየተከበረ ነው። የዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ የሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት በግንቦት 20 ጀምረን ወደ ኢራኑ ፍጥጫ እናመራለን። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። እነሆ ዛሬ ግንቦት 20 ነበር፣ የተወገደውን ደርግ ኢህአዴግ ያስወገደበት ዕለት። መጽሐፉ ለሁሉም ጊዜ ያለው እንዲል በመላ ኢትዮጵያ ይከበር የነበረው ግንቦት 20 ዛሬ የለም። በሚገርም ሁኔታ በፍጥነት ከሰዎች አእምሮም ውስጥ ጠፍቷል። ትዝታውም አሻራውም ቀሪ ሆኗል። በመንግስት ደረጃም ብሔራዊ በዓልነቱ ቀርቷል። በህወሓት በኩል እንዴት ይቀራል በሚል ተከብሯል። የኮሎኔል መንግስቱ የ17 ዓመታት አገዛዝ የተገረሰሰበት ዕለት ነው። አብዮታዊት ኢትዮጵያ ወይም ሞት ያሉት ኮሎኔል መንግስቱ ኃይለማርያም ሞትን አልፈው ዛሬ በ80ኛ ዓመታቸው ዕድሜ ላይ ይገኛሉ። አሁንም አብዮታዊት እናት ሀገር ወይንም ሞት። ኮሎኔል መንግስቱ በጊዜው ከነበረው እስከ መጨረሻው ሰዋለው የሚለው መፈክራቸው ወጣ ብሎ ዛሬ በጊዜ መነጽር ራሳቸውም የመሯትን ሀገር ኢትዮጵያንም ራቅ ብለው እየተመለከቱ ይገኛሉ። ብቻ ነው በእኛ በኩል እስከ መጨረሻው ድረስ ለህብረተሰባዊነት እንሰዋለን። ዛሬም ነገም። ኮሎኔል መንግስቱ መንግስታዊ ስልጣናቸው ካከተመ እነሆ 35 ዓመታት ተቆጥረዋል። በሌላ አቅጣጫ እሳቸውን የደርግ መንግስት ከስር ነቅንቀን አስወገድን ያሉት ሰዎችም ከ27 ዓመታት በኋላ ጥጋቸውን ይዘው በአንድ የኢትዮጵያ ጫፍ ላይ 35ኛውን የንቅለ ተከላ ዓመት እያከበሩም ይገኛሉ። ድፍን 35 ዓመታት ተቆጥረዋል። በኢትዮጵያ ብዙ የታሪክ ገጾች የተገለጡባቸው ዓመታት ናቸው። እነሆ ሁሉንም ታሪክ መዝግቦና ከትቦ ይዞታል። እናም የህወሓት ወርቃማ ዘመኖች አልፈው ዛሬ ህወሓት ብቻውን ግንቦት 20ን በትግራይ አክብሯል። በመሃል አገር ግን እጅግ ፈጣን በሆነ መልኩ ግንቦት 20 እንዴት ተረሳ? በመንግስት ደረጃ ባይከበር እንኳን ሰዎች እንዴት በወሬ ደረጃ እንኳን ቀኑን አስታውሰው በክፉም በደጉም በአጀንዳነት እያነሱ ሀሳባቸውን አልተለዋወጡበትም የሚለው ጉዳይ በእጅጉ አስገራሚ ሆኗል። የግንቦት 20 ጉዳይ ሲቀር ቀረ ሆኗል። በሰዎች አእምሮ ውስጥ በፍጥነት ሟምቷል። አስገራሚ ሁኔታ ነው። ህወሓት የመራውና ኢትዮጵያን በገዢ ፓርቲነት መንግስት መስርቶ ለ27 ዓመታት ያስተዳደረው ኢህአዴግ ከመንበረ ስልጣኑ ከተሰናበተ 8 ዓመታት ተቆጥረዋል። ያለፉት 27 ዓመታትና ብልጽግና መንግስቱን ከተቆጣጠረ የተቆጠሩ 8 ዓመታት ሲደመሩ 35 ዓመታት ሆነዋል። የብልጽግናን 8 ዓመታት አልቀበልም ያለው ህወሓት በዛሬው ዕለት 4 ኪሎን የተቆጣጠረበትን 35ኛ ዓመት በመቀሌ እያከበረና እያስከበረ ውሏል። ጊዜው ይሄዳል። ትውልድም አስተሳሰብም ማህበራዊ ስነ ልቦናና የህብረተሰብ አወቃቀርም አብሮ በዚያው ልክ ይለወጣል። እንዲህና እንዲያ እያለም ኋለኞች ፊተኞች፣ ፊተኞችም ኋለኞች እየሆኑ ነገሮች ቀስ በቀስ የራሳቸውን መልክ ይይዛሉ። ዛሬ ደግሞ ሌላ ቀን ነው። የትላንት ክስተቶችና እውነቶች የዛሬ ታሪክ እየሆኑና የዛሬም ተመሳሳይ እውነቶች የነገ ታሪክ እየሆኑ ትውልድ በአዲስ ትውልድ እየተተካ ሁሉም ነገር በተፈጥሮ ህግ ዑደት ይቀጥላል። ከተፈጥሮና ከጊዜ በላይ የሚሆን አንዳች ነገር የለም። በዓለምም በኢትዮጵያም እየሆነ ያለው ይሄው ነው። መጽሐፉ ለሁሉም ጊዜ ያለው እንዳለው ነገሮች በዚህ መልኩ እንደቀጠሉ ነው።
በዚህ የደርግ መውደቅ ግርግር ኤርትራ የምትባል ግዛትን ከኢትዮጵያ መነጠል የቻሉት ኢሳያስም ከሰሞኑ የኤርትራን 35ኛ የነጻነት በዓልን አክብረዋል። በኢትዮጵያ የተፈጠረውን የእርስ በርስ ጦርነትና የውጭ ጣልቃ ገብነትን በመልካም አጋጣሚነት የተጠቀሙት ኢሳያስና ጓዶቻቸው በጊዜው በኢትዮጵያ የተፈጠረውን የማዕከላዊ መንግስት መፍረስ ኤርትራን ጠቅልለው ለመውሰድ የሚያስችላቸውን የታሪክ አጋጣሚ ፈጥሮላቸዋል። ቀዳማዊ አፄ ኃይለ ሥላሴ ከቅኝ ገዢዎች ጋር በዲፕሎማሲ ታግለው በፊርማቸው ያስመለሷትን ኤርትራ ህወሓት በመራው ኢህአዴግ ከ1000 ኪሎ ሜትር በላይ ቀይ ባህር ዳርቻዋ ጋር ጭምር የዛሬ 35 ዓመት ለፕሬዝዳንት ኢሳያስና ጓዶቻቸው በገጸ በረከትነት ተበረከተች። Into the throne room of the Imperial Palace comes Haile Selassie, the Lion of Judah, to sign the Federation Act that will unite the two countries. The Emperor, who has done much for the people of his own country, will bring a firm but just rule to the land of Eritrea. On May 24th, 1993, Eritrea officially became an independent nation. በዚህ ዙሪያ ያለውን መረጃ ከታሪክ ጋር አጣቅሰን ካደረስናችሁ አሁን ደግሞ ዳግም ወደ ጦርነት እያመሩ ባሉት አሜሪካና ኢራን ዙሪያ አንድ ዕለታዊ መረጃን እናድርሳችሁ። The United States has launched what it is calling defensive strikes in southern Iran. The attacks on missile launch sites and Iranian mine-laying. Iranian state-affiliated media aired this video of what it says is the remains of a U.S. MQ Reaper drone shot out of the sky by the Revolutionary Guard Corps. አሜሪካና ኢራን የተኩስ አቁም ላይ ነን ቢሉም ወደ ለየለት ጦርነት ሊያስገባቸው በሚችል እርስ በርስ መተነኳኮስ ላይ ይገኛሉ። ኢራንም በተኩስ አቁም ስምምነት ውስጥ አግባብታ ሆርሙዝን በማስከፈት አደገኛ የፖለቲካ ጨዋታን መጫወት የፈለገው የትራምፕ አስተዳደር በኢራን በኩል ሞኝህን ፈልግ ሆርሙዝን እንዲሁ በባዶ አንከፍትም ተብሏል። ኢራን የዓለም አቀፉን የነዳጅ መተላለፊያ መስመር አንቃ በመያዝ መደራደሪያ ያደረገችው ሲሆን ወሽመጡን ለማስከፈት 3 የጦር መርከቦች አሰልፋ የነበረችው አሜሪካ አልተሳካላትም። ባለው ሁኔታም ተስፋ በመቁረጥ አሜሪካ አንደኛዋን መርከብ ወደ አሜሪካ በመመለስ ግዳጅሽን አጠናቀሻል ብላለች። ይቺው ከኢራን ግዳጅ ወደ አሜሪካ የተመለሰችው መርከብ USS ጀራልድ አር ፎርድ በመባል የምትታወቅ ግዙፍ የጦር መርከብ ናት። ግዳጅ ላይ የከረሙት የመርከቧ የባህር ኃይል አባላትም ከቀናት በፊት ወደ አሜሪካ ተመልሰዋል። የባህር ኃይል አባል ቤተሰቦችም ደስታቸውን ሲገልጹ ታይተዋል። Just very excited, very proud. He's always wanted to do something bigger than himself, and we're just all so proud. ይህንን ሁኔታ የተመለከቱ ተንታኞች አሜሪካ የተኩስ አቁም ስምምነቱን በማፍረስ ዳግም ከኢራን ጋር ፍልሚያ ውስጥ ትገባለች ብሎ መናገር አይቻልም፣ ያበቃለት ጉዳይ ነው እያሉም ይገኛሉ። በሌላ አቅጣጫ ደግሞ የሆርሙዝ በኢራን ተዘግቶ መቀጠል ለትራምፕና አስተዳደራቸው ከባድና ፈታኝ አጣብቂኝ ሆኗል። የነዳጅ ዋጋ አሁንም እንደናረ ነው። የአክሲዮን ገበያዎች እንዳሽቆለቆሉ ይገኛሉ። በአሜሪካ የግሽበት መጠኑ ዛሬም እንደቀጠለ ይገኛል። አሜሪካውያን በትራምፕ አስተዳደር ላይ ምሬታቸውን እንደቀጠሉ ነው። በዚህ መሃል ሪፐብሊካንና ዴሞክራቶች የሚፋጠጡበት የምክር ቤቶች ምርጫም እየመጣ ነው። አሁን ባለው የአሜሪካውያን ከፍ ያለ ቅሬታ አንጻር ዴሞክራቶች የምርጫው ድል የሚቀናቸው መሆኑ ከወዲሁ እየተነገረም ይገኛል። የትራምፕ ፓርቲ የሆነው ሪፐብሊካን በዚሁ የምክር ቤቶች ምርጫ ይቀናዋል ተብሎ የሚታሰብ አልሆነም። አመላካች የህዝብ ቅሬታዎች ከወዲሁ በግልጽ እየታዩ ነው። ዴሞክራቶች በዚህ የምክር ቤቶች ምርጫ አሸነፉ ማለት ባጭሩ የትራምፕ ፓርቲ ተሸነፈ፣ የእሳቸውን ፕሬዝዳንታዊ ስልጣን በእጅጉ ተገደበ ማለት ነው። አሁን ከኢራን ጋር በተያያዘ የትራምፕ ፈታኙ አጣብቂኝ ያለውም እዚህ ጋር ነው። ትራምፕ በዚሁ ስጋት ኢራን የሆርሙዝ ወሽመጥን እንድትከፍት በኃይልም እንደዚሁም በድርድርም ለማግባባት ቢሞክሩም አልተሳካላቸውም። እናም ጭንቅ ውስጥ የገቡት ትራምፕ ከሰሞኑ ኢራንን መተናኮል ጀምረዋል። ከዚሁ ጋር በተያያዘም አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንደር አባስ ውስጥ በሚገኝ አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆነ የገለጸቻቸውን ወታደራዊ ማዕከላት መምታቷን አስታውቃለች። የኢራን እስላማዊ አብዮት ዘብ ማክሰኞ ዕለት የአሜሪካን ድሮን መትቶ መጣሉን እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀትና ድሮኖች ላይ ተኩስ መክፈቱን ገልጿል። የመረጃው ምንጭ የኢራን ዜና ወኪል የሆነው ታስኒም ነው። አሜሪካ የፈጸመችው ጥቃትን ተከትሎ የኢራን እስላማዊ አብዮታዊ ዘብ ለዚሁ ትንኮሳ ተመጣጣኝ ያልኩትን ወታደራዊ እርምጃ የወሰድኩ መሆኑ ይታወቅልኝ ብሏል። አብዮታዊ ዘብ ወሰድኩት ባለው ያጸፋ እርምጃም የአሜሪካ አየር ኃይል ሰፈርን መትቻለሁ ብሏል። የት አካባቢ የሚገኘው የአሜሪካ አየር ኃይል የአጸፋ ጥቃቱ ምላሽ ሰለባ ሆነ በሚለው ጉዳይ ግን በኢራን በኩል የተሰጠ ዝርዝር ማብራሪያ የለም። አሜሪካ እየወሰድኩት ያለው እርምጃ ኢራንን ወታደራዊ እንቅስቃሴ በመከታተል ራሴን ለመከላከል እንጂ የተኩስ አቁሙን አደጋ ላይ ለመጣል አይደለም በማለት ላይ ትገኛለች። አብዮታዊ ዘቡ ጨምሮም የጠብጫሪነት ጥቃቶች አጸፋ እንደሚሰጣቸው በማመልከት
ጥቃቶች የሚቀጥሉ ከሆነ የበለጠ ከባድ ምላሽ እንደሚኖር በመግለጽ አስጠንቅቃለች። የድርድሩ ጉዳይ ውሃ በልቶታል፣ የሚሳካም አይመስልም። ትራምፕ ኢራን ፈጽሞ የኒውክሌር ጦር መሳሪያ ሊኖራት አይገባም፣ ለኒውክሌር ጦር መሳሪያ መስሪያ ግብዓትነት ያዘጋጀችውንም የበለጸገ ዩራኒየም አቧራ ወይም ደስት ማስረከብ አለባት እያሉ ነው። ያም ሆኖ ይፋ ባልሆነ መልኩ ውስጥ ለውስጥ ድርድሩ የቀጠለ መሆኑን የሚያመለክቱ መረጃዎች ግን እየወጡ ይገኛሉ። ኢራን ከአሜሪካ ጋር በምታደርገው ድርድር የመጀመሪያ ደረጃ ላይ የሚገኝ ይፋ ያልሆነ የመግባቢያ ሰነድ ማዕቀፍ ረቂቅ እንደደረሳት የሀገሪቱ መገናኛ ብዙሃን በዘገባዎቻቸው አስታውቀዋል። የትራምፕ አስተዳደር ግን ይሄ ፈጽሞ ሐሰት ነው ሲል አስተባብሏል። ደረሰ የተባለውን ይህንኑ ረቂቅ ሰነድ ዋቢ ያደረጉት የኢራን መገናኛ ብዙሃን ኢራን በአንድ ወር ውስጥ በሆርሙዝ ወሽመጥ በኩል ያለውን የጉዞ መጠን ከጦርነቱ አስቀድሞ ወደ ነበረው ትመልሳለች፣ በምላሹ አሜሪካ ወታደሮቿን ከኢራን ዙሪያ ታስወጣለች፣ በባህር ኃይሉ ላይ የጣለችውን ማዕቀብም ታነሳለች የሚል መሆኑን አመላክተዋል። ኢራን ከያዘቻቸው ፈታኝ አቋሞች መካከልም አንደኛው በኢራን ዙሪያ ያሉት የአሜሪካ የጦር ሰፈሮች ተጠራርገው መውጣት አለባቸው የሚል ነው። ይህም ማለት በባህሬን፣ በሳዑዲ አረቢያ፣ በኳታር፣ በኩዌት እና በሌሎች የቀጠናው ሀገራት ያሉት የአሜሪካ የጦር ሰፈሮች መኖር የለባቸውም ማለት ነው። በኢራን አስገዳጅነት አሜሪካ እነዚህ አካባቢዎች ያሉትን የጦር ሰፈሮች ዘጋች ማለት ለአሜሪካ እንደ ከባድ ብሔራዊ ውርደት የሚታይም ነው። እናም በዚህ ጉዳይ አሜሪካ ተስማማች ብሎ አይታሰብም። በሌላ አቅጣጫ ደግሞ ኢራን የኒውክሌር መርሃ ግብሯን በይፋ እንድታቋርጥ የዩራኒየም ንጥረ ነገሯንም እንድታስረክብ በአሜሪካ በኩል እየተደረገ ያለውን ውትወታ በተመለከተ አታስቡት አይሆንም አይደረግምም እንዳለች ትገኛለች። ሁለቱ ሀገራት በአሁኑ ሰዓት እየተቆራቆሱ ያሉትም ነገሮች በዚህ መልኩ ቅርቃር ውስጥ በገቡበት ሁኔታ ነው።